እኔ ደግሞ ስትቀጥረኝ እኮ ቦታዋ ታምራለች እንደ ፍቅረኞች የሚገናኙበት ቦታ ነው ልይኮ እና እኔ ፍቅር የማይዘኝ መስልሻል እንዴ? ልጠይቅሽ ነው ታውቂያለሽ? አለዛማ ያው ዘመኑ ነው እንዴ? ነው ዘመኑ እንዴ? ምን የገጠምሽ ነገር አለ? እስቲ እንደውም በተለይ ማህበራዊ ሚዲያ ተጠቀሚያለሽ አይደለ? ተጠቀሚያለሽ ማህበራዊ ሚዲያዎች ውስጥ ደግሞ ቲክቶክ አንደኛው ነው። እንዴ በቲክቶክ ላይ የታዘብሽው ያስደሰተሽ ያስተማረሽ ያገኘሽበት ነገር ምን አለ? እስቲ ንገሪኝ። በርግጡ አያስተምርም ወይም አያስደስትም አይደለም። እሺ ግን ደግሞ በጣም የሚያሳፍር ተግባርም ያስገርሙ ዜጎችም አሉ። የሚያስገርሙ ማለት ተመት ትዝብት የገጠመሽ አለ? አዎ በጣም ቲክቶክ ላይ ካገኘሻቸው ጥሩ ነገሮች አስገራሚ ነገሮችና ትምህርቶች? ትምህርት በጣም ብዙ ነገር ታገኛለህ። ግን እኔ ግን ከትምህርቱ ይልቅ የሆነ አስገራሚ ነገር ነው። አስገራሚ ማለት ምንድነው? ትዝብት ነው ወይስ ማለት ይሆናል ሰውን መታዘብ እወዳለሁ። እሺ አሁን ለምሳሌ ቲክቶክ በጣም ብዙ ሰዎች አወራለሁ ታዘባቸዋለሁ ያወራኛል። እንዴት ነው የሚያወራሽ? አሁን አወራለሁ ማለት ያው ቲክቶክ ላይ ብዙ ሰው እናወራለን፣ ላይቭ ላይ ገብተን በቀጥታ እናወራለን፣ በውስጥ ልናወራ እንችላለን። ግን ኢንቦክስ ጋር ነው ወሬው። በምን ጉዳይ ሆነ ነው የታዘብሽው? አይ ሁሉም ወንዶች ተመሳሳይ ጥያቄ የሚጠይቁ ተመሳሳይ እስቲ አሁን እስቲ ፍርጥ አገሽ አሁን ተመሳሳይ እስቲ ምን አይነት ነው 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 ጠይቁ እስቲ ተመሳሳይ ከሆነ ማለት ኖርማሊ ጓደኛ የሌላቸው ሰዎች ቢሆኑ ችግር የለውም። እሺ ግን በደንብ የምናቃቸው ልጅ አላቸው ስለነሱ ጥርት አድርገን እያወቅ ሙዝ ጋር ይገቡና አይ ይላሉ። በቃ እኔ አውቃቸዋለሁ የሆነ ማለት በቃ እንደማውቀው ሰው ኖርማሊ የለም ይዋሩሳለ በአጋጣሚ ጋር ምን ይላሉ? ምን ይላሉ? በእናትህ ተመችቶኛል አለ። አረ ከዛ አሁንም እኔም ተመችቶኛል ኖርማል እኮ ነው ምን ችግር አለው ሰው አይደለ እንደው ብዬ መልሳለሁ። ምክንያቱም ሰው እስከሆነ መጠን አይ የተባለ ይከድና እየተባለ ስንት ቀን ይፈጃል? እስቲ እየተባለ እስቲ አይ ማለት እናወራለን። ታወራላችሁ መጀመሪያ? አሁንም በቀጣይ ቀንም እንደዛው ሀይ ይላሉ። እኔም አሁንም ኖርማል የማውቀው ሰው ነው ብዬ መልሳለሁ። ማለት እንደ ማንኛውም ባለ ትዳር ነው ወይም ልጅ አለው ብዬ ነው ማወራነው። ቆየት ብሎ ምን ይልሻል? የሆነ አፈቅርሻለሁ ይላል። ከዛ እኔ አንተ ደግሞ ምን ትይዋለሽ? ምን ናት ሙድ ከተያዘ አይቀርም አይደልና? አዎ አፍቅራለሁ ያለሽ? ከዛ እንደዛ ምናምን ነገር ሳምንት ነው አወራለሁ። አፈቅራለሁ ከዛ ማታም ለተዘና በያልከውራለሁ። ከሳምንት በኋላ በቃ ከትዳር ነው የምትፋታ ተንከተን ያለዋል ትይዋለሽ። እኮ ያውን ይሄ ገጠመሽ ግን አንድ ሰው ነው? አንድ ሰው አይደለም። እሺ ምን ያለው ይሆናል? አይ ቢያንስ አሁን እኔ ኢንቦክስ ጋር ቢያንስ እሺ ትንሹ አረ በጣም ብዙ ነው። ስንት ይሆናል? አይ አሁን ሀየን አረ እንዴ ሀየ የሚለውን ሰው በሙሉ አልመልስም። እሺ እንደው መልሰሽላቸው ያወራሻቸው እንደውም በአንድ ቀን ያወራሻቸው ሊሆን ይችላሉ ወይ ደግሞ ተመሳሳይ ጊዜ የሚያወራሻቸው 4 3 2 ሰው አረ እስከ 20 ምናምን ይደርሳሉ። በተከታታይ በአንድ ቀን ማለት ነው። 20 ወንድ በተከታታይ ይጽፋል አፈቅርሻለሁ እያለ? አዎ ይጽፋሉ። ተመሳሳይ አማርኛ ተመሳሳይ ቃል ከተጠቀሙ እኔ ለነሱ ፎርዋርድ እያደረኩኝ አንድ ቃል ጽፋለሁ። ለአንዱ የጻፍኩት ተመሳሳይ ለዛኛው ማለት ነው። ለሀዮቹ አንድ ቀን ጽፈሽላችሁ ታውቂያለሽ? አዎ አውቃለሁ። ለያ ወንዶች አንድ ቀን ጽፈሽላችሁ? አዎ እየሳኩኝ ምናምን እየተገረምኩኝ ከዛ ደህና ነሽ ምናምን ሰላምታ እንቀያየራለን። ለሁሉም መልሽ ጽፎ ተልተል ትመልሻለሽ? አዎ መልሳለሁ። እሺ ከዛ ሁሉንም በተመሳሳይ ቃል በቃ የሆነ በቃ የሆነላ አፈቅርሻለሁ ምናምን ሲሉ ለሁሉም ለአንዱ እኔ ማልኩና መለስኩ። ከዛ ያኛውን ደግሞ መልሼ ደግሞ ለዛኛውን ፎርዋርድ አድርጌ ለሀዮችም አፈቅራለሁ እያልሽ ለቀቅሽላችሁ? አይ እኔም ነው እኔ አፈቅርሻለሁ ብዬሻለሁ። እኔም ካልሽ እኔም አፈቅራለሁ ማለት ነው። እኔም እንዴ ከዛ እንደዛ እንዴ በጣም ነው የሚገርመው። ዋው ዩኒት 20 ወንድ አንድ ቀን ይጽፋል በአንድ ምሽት ለሁሉ እኔም አፈቅራለሁ እያልሽ መልሽላቸው? አዎ እኔም አልኩኝ። ከዛ በቃ እንደዚህ ከሆነማ ማለት ብዙ መታዘብ የምንችላቸው ነገሮች አሉ እዚህ ጋር ማለት ነው። አንዳንድ ሰዎች ትዳር ይዘው ከሚስቶቻቸው ጋር እየኖሩ ማለት ይሄ እኔ ሴት ስለሆንኩኝ ወንዶችን እየወቀስኩ ሊሆን ይችላል። ግን በዛ አጋጣሚ ሴቶችም ባለትዳር ሆኖ አያወሩም ማለት አይቻልም። እና ባለትዳር ሆኖ እና እኔም እንደዚህ ማለት ከሳምንት በላይ ሰው አላወራም። አንድ ሳምንት ግን ትጫጫዋለሽ? አንድ ሳምንት አወራለሁ። ዘና ታርጊያለሽ አይደል? አዎ አዝናናለሁ ምናምን። ከዛ እየቆዩ ምናምን ነገር ስልክ ጥያቄ ይመጣል። ከዛ በቃ ትዳራችን ነው እነ ከሌት ያቻለሽ ስማቸው ጠቅስ የምታውቂያቸው?
አይ ስም ዝጋ መጥቀስ አልፈልግም። እዛ አጠቅሻቸውም ግን ምንድነው ስለምታውቂያቸው አንተ እኮ እንዴት ነው ታሪኩን ትነግርና ታስቆሚዋለህ? አዎ በቃ ሲጀመር አንተ ይሄን ማለት በህይወታቸው በጣም ማውቃቸው ሰዎች አሉ አጠገብ ሆነ በዛ ላይ ደግሞ ሚስቶቻቸውን ሁሉ ማገኛቸው ልጆቻቸውን በተመሳሳይ እና ልጅ እያለ እንዴት ነው ማለት እኔ አላውቅም ብቻ እንዴት እንደሚያስቡ በቃ እንደዛ ያስቆምኳቸው ብዙ ሰዎችም አሉ ሚስቶች ምናልባት በአካል ሲያዩሽ ያፈራሉ የሚያፍራሉ አዎ ግማሽ ማርያምን የእውነት ካልቤ ማለት ነው በእናትህ ምን አሉ የመጨረሻ ስቃለሁ ማርያምን እና እኔ በቃ አስቃለሁ አያስችለኝም እኔ ነው ታገጫለሽ ማን ምክንያት አግለሽ እንደምታገጭ ማርያምን ከዛ ገበያ እየሄድኩ ነው ከዛ አገኘሽው ሲጻፍሽ የነበረው ስንት አስቆመሽዋል ግን አልቆም ነበር እያወራ ነበር ሚስት አለሽ ከጎኑ ማለት ወሬ ስናወራ ሰንብተን በቃ ሚስት አለ ልጅ የለውም ሚስት አግብቷል ስለዚህ አንተ ተቀመጥ በቃ ሲጀመር አንድ ሰው ለአንድ ነው አይደል ስለዚህ አያስፈልግም ምናምን ቢሆን ከዛ ገበያ ሁለቱንም አገኘኋቸው እሺ ከነብያየውና ታቆይ ሳክሽ ሁለቱንም ይስታያቸው ከዛ እሱ ይሆናል ደነገጠ ተሳቀቀ ብቻ አንገቱ እንደተታረጋ አሜን ቆስቆስ ወንጉርት ገበያ ጥለሽ እና ታዲያ ምን ልበል ምን ይባላል እና ያው የምትታወቁ ሰዎች ቢያንስ ረፉልኝ የምትታወቁ ሰው ይሄን ቪዲዮ የምታውቁ ቢያንስ ተረፉ ባሪላቸውስ ጓደኛ ማን ነው ትዳር የሌላቸውስ ማለት ነው ትዳር የሌላቸው ወንዶች አሉ ማለት የሚያወሩ አሉ ግን አሁን ላይ ትዳር አለው የለውም አገልግሎት የለውም ሁሉም ይጽፋል ማለት ግን አያስፈልግም እኔ በተለይ እኔ ቲክቶክ እኔ ምንጭይ ግን አሚን ጥያቄ ጠፋብኝ መሰለኝ ልጅ በጣም ሳስበው የነበረው በተለይ እንግዲህ ያው ብዙ ሰው 20 ሰው ምናምን የሚጽፍ ከሆነ እኔና የኔ ጓደኛ የሆነ ወይም ደግሞ የሚተዋወቁ ሁለት ጓደኛሞች ጽፎልሽ ያውቃሉ? አዎ ሁለት ጓደኛሞች አዎ እግዚአብሔር ሁለት ሐሳቦችን የተለያየ የሚጽፉት እንዴት ነው የሚጽፉት? አይ ሲጀመር ወንድ ልጅ ሴት ልጅ ላይ ካጻፉ ማለት ነው ተመሳሳይ ሐሳብ ነው ሁሉም የሚያንጸባርቀው ማለት ነው። በቃ ያለው ስሜት የሆነ ሰው ስትወራ አሁን ለምሳሌ ወንድ ልጅ ሴት ልጅ ላይ ሃይ ካለ አንዱም ያኛውም ሃይ ካለ ሁለቱም ተመሳሳይ ሐሳብ ነው የሚያቀርቡልህ እንጂ የሆነ ብቻ የፍቅር ጥያቄ ነው እንጂ ሌላ ሐሳብ ነው ልጅ ከፈለኩትኝ ሁለቱም የፍቅር ጥያቄ ነው የሚያቀርቡት። ግን ልጅ እኔ እሱም ያንኝ ሁለቱም ግን ይተዋወቃሉ ይላንቺ እንደሚጽፉ ነው እኔ ጥያቄ መመካከር ምናምን ነገር ምን ይተዋወቁ መስልሻል? ለምሳሌ አንደኛው ይመካከራሉ እንዴ በተለይ ጓደኛ ሆኖ ማለት ነው አሁን ማለት አሉ እኛ ሴቶች ምን እናደርገው ነገር እስቲ ስናጋሪ ሚስተላጣ ነው ሴቶች ይቅርታ እስቲ አጋሪ ነስ አሁን ማለት እኔም በህይወት ያደርጋሉ የሚደረግ ነገር ነው። እሺ ቴክስት ሊዝ ጋር ቁጭ ብዬ እያወራሁ አንሰው የምናወራው እና ሌላ ጓደኛ አጠገቤ ካለ አውሩ ብዬ ስልክ ሰጣለሁ። እሺ ማለት የማትፈልጊው ወይም የማትፈልጊው ዝም ብለን ጊዜ ማሳለፍ ያለ አይደለ ዝም ብለን ትደበርበት ሁለታችንም በቃ አንድ ደቂቃ ቴክስት የሁለታችንም እናነበው በጋራ ነው እና እነዚህ ሰዎች ጓደኛ ሆነው ይገናኛሉ ግን ሁለቱም እኔን ካወሩ እነዛ ሰዎች ይነጋገራሉ ማለት ነው። ይሄ ግዴታ ነው እንደዛ ነው የማስበው ደግሞ ማጋጠመኝ ያውቃል ሁለቱም እየተዋወቁ እንደሚያወሩሽ አዎ እኔ አውቃለሁ እነሱ ግን አያውቁም ጓደኛ ሆነው ያወሩኛል እነሱ ጓደኛ እንደሆኑ ያውቃለሁ እነሱን ብለው በቃ ያወሩኛል ሁለቱም እኔም በቃ ምናልባት በየግላቸው ፈልገው ይሆን እሱን እርግጠኛ አይደለሽም ስለ ቲክቶክ ላይ በተለይ እንግዲህ በሰፊው በዙሪያሽ ያለ ሰው በተለይ ቅርብ ነው የምትዩ ሰዎች ሲጽፉልሽ ምን ትያለሽ? አሁን እንግዲህ 20 30 ነው የሚገባው ማታ ላይ ምሽት ሲሆን በአብዛኛው አልመልስም ማለት አሁን የሆነ አባቴ ነው ሰው እሺ እግዚአብሔር ምስክሬ ነው ማለት ነው ይሆናል ማርያም የኔ ፋዘር በጣም ወጣት እኮ ነው እንዴ እግዚአብሔርን ለማፈ ራፉ እያለቻችሁ ነው። እሺ የሆነ በቃ ገጣባ ነው ከዚህ ምናምን ጸጉር የለው አይ ፕሮፋይሉ ጋር ያረጋት ፎቶ ኮፍያ ለብሷል ግን ገባው እኔ ሃይ ያለኝ ሰው ሁሉ ማለት እየገባው ያለው አዎ እውነት ያለው ከዛ ገባው ነው ሰው በቃ በጣም ትልቅ ሰው ይሄ ነው ምን ነው በቃ ደነገጥኩ ያለኝ እግዚአብሔር ይመስገን በቃ ትልቅ ነው ብዬ ላከብረው ነበር እኔ በቃ በተተና እሺ አንቺ ነው ወርዶ ቁጫ ምን አለ በእናትሽ ከዛ ሰላም እግዚአብሔር ይመስገን ነው ያቅሻል አላውቀውም ሰውየውን እሱ ያቅሻል ግን አይ እዛው ቲክቶክ ጋር ነው እንጂ ሌላ በህይወት እንኳን ያቀኛል ከዛስ ምን አለ ምን አለ እሺ ከዛ ወራ ምናምን
እንዴት ግን ምናምን ነገር ለምንድን ነው ጋሼ ምናምን ማለት ትልቅ ሰው ነው እያከበርኩት ነው ጋሼ በቃ ለምንድን ነው ምን እንተዋወቃለን ለምን ጉዳይ ነው ምናምን ስል አረ ጋሽ አስበኛለህ ገጣማ እኮ ነው እሺ ከዛ በኋላ እንዴ ይሄ ደግሞ ማለት ነው ምናምን አይ እኔ ትልቅ ሰውዬ ነው ትዬ ነው እኔ ጋሽ አልባልባሽ ጸጉር ተመጣጣለሽ አዎ የሆነ በቃ ስራ ስለሚበዛብኝ ነው ጸጉር ተመለጠው አለ እግዚአብሔር ይመስገን ተመልጭ ያተመጭና በይና ያዩዋ እኔ ደህና ነኝ ቢያንስ እሺ ደስ ይላል ከዛ ከየት ነው ምናምን ስለው ከአዲስ አበባ ነው ከዛ እኔ አንተስ በቃ ችግር የለውም ጋሼ እኔ አባት ከሆኑ ችግር የለውም በዛ ዓለም ላይ እኮ አባትና እናት ከተገኘ በቃ ምርጥ ነው ስል አጅሬ ቆጠት እያለ ሌላ ነገር መጣ እንዴ ቆይ እኔ እሱን አግቼ ማለት ነው ከዛ ማርያም በጣም ያስገረመኝ ማለት ነው የሆነ ትልቅ ሰው ነው ብዬ ሳስበው ትንሽ ይወረደበት ይሆናል የሱን ሀብት መዘርዘር ጀመረ ከዛ እንዲህ አለ አራም ይሄን ተበላሽ ከዛ ቀኔ አይመለከተኝ በጣም ነው የማመሰግነው ያልሽው ግን እግዚአብሔርን በቃ ማለት በስና መጀመሪያዎቹ አሉ በጣም ነው የማመሰግነው እኔ ገንዘብ ያስፈልገኛል አባት አለኝ እናት አለኝ በቃ ይቅርብኛል አልኩት ከዛ እንደዛ ስናወራ ምናምን ግን እንደው እንዴት እስከዛሬ አላገቡም አባቴ አልኩኝ እንደገና አረ ደሳት ወይ አባት ያት ይላል አባት የሚባል ነገር ሲሆን አይወድም እንዴ አው ከፈለከ የፋዘርን ፎቶ ላክልን እንጂ በቃ ሲጀመር ካንተ የሚያንስ አባት ነው ያለኝ ብለም አይክፋህ ምናምን አልኩኝ እርሶን ተውኩኝ ከዛ በቃ እኔ እኮ እንደም ሲጀመር በቃ በሌላ ነገር ሳይሽ ደስ ብለሽኝ ምናምን ነገር አለኝ እንዴ ባገባ ታገባኛለህ ያልሽው እንደው ባገባ ታገባኛለህ እንደው ኢትዮጵያዊ ባለ ማፍረስ አይደለም አይሆን እሺ ምን አለሽ ከዛ እኮ ተለምዷል ሲጀመር እኔ ሲጀመር እኮ ብዙም አልበልጥሽም አለኝ ብዙም አልበልጥሽም አለሽ ስንት አመቱ እንደሆነ አልጠየሽው ምን ያህል በእናትህ ምን ያህል ይሆናል የእውነት ግን በግምት ማለት ነው እግዚአብሔር 58 ምናምን ሆኗል 58 ይሆናል አዎ እና የስንት አመት ክፍተት ነው ያለን ትንሽ ነው አስበዋል ለስራቆች ፖስት አስጠሪዋለሽ ምን ችግር አለ ለዛ ነው አንተ ግን ስለዚህ አሁን ቲክታክ ላይ በጣም ከፍተኛ እንትን ያለ ማለት ነው አው ማለት አሁን በቃ አንቺ ጋር ብቻ አሁን እንደምንረዳው እኮ አንቺ ጋር ብቻ አይደለም የሆነ ሰው ይጻፍ ማለት ነው በአጠቃላይ ቲክታክ ላይ ያሉ እህቶቻችን ጋር በሙሉ ይጻፋል ማለት ነው እህት ጋር ብቻ አይደለም እግዚአብሔር የወንድ ማለት ነው አለ አሁን ሰፈር ማለት ነው እና ቲክቶክ ተቀብዬ ሳይ ማለት ነው ማርያም ሴቶች ይጽፋሉ አረ እግዚአብሔርን ራፉ ማርያምን አው ይጽፋሉ 100% ማለት ነውና እኔ ወንዶችን ብቻ ማውቀስ አልፈልግም ሴቶች ናቸው ግን በብዛት ግን ወንድ ነው አረ ሴቶች ስለዚህ ቲክታክ ግን ጥሩ ጎንም አለው አይደል ለምሳሌ አሁን እንዳንቺ ያልያዘች ባል የምትፈልግ ብትሆን እድሉ ይገጥማታል ማግባት እድሉ ሰፊ ይሆናል ምናልባት ወንዶቹን የሚጽፉልሽ የምትፖስቻቸው ፎቶዎች ለወንድ ልጅ የሚስቡ ናቸው አታክት የሚያርጉ ናቸው አረ እኔ ማለት ይሄን ያክል ወጣ ያለ ፎቶ ፖስት ማለት ኖርማል በሙዚቃ ለምን ይቃያ እንትያት ነው እንዴ የተዛወች ምናምን አረ በቃ ዝም ብዬ ሙዚቃ እየዘፈኩ ማለት ዘፍናለሁ በውስጥ ማለት ነው እያዳመሽ ለፍቅር የሚሆን ሙዚቃ ናቸው የምትሰሪያቸው አዎ ከፍቅር ውጭ አልኩት ለዛ ይሆናል ሁሉም ወንዶች የሚጽፉልሽ አይ ማለት አሁን እኔም ፖስታቸው ሙዚቃዎች እኔን ይገልጻሉ ማለት አይደለም ምክንያቱም ዛሬ የምለቀው ሙዚቃና ነገ የምለቀው ለያየ እኔ ደግሞ አንድ ሰው ነኝ እና የሆነ ማለት ወንድ እስቲ ለስንት ወንድ ነው የምጽፍላቸው ችግሩ ላይ አለ አሁን ኦንላይን ከሆንኩኝ ኦንላይን ላይ በተለይ አሁን የሚጽፉልሽ ስንት ሰዓት ነው በምን ሰዓት ነው የሚጽፉልሽ የምትመልሽላቸው በምን ሰዓት ላይ ነው አይ ስገባ አይቦዝም ስልኬ ይገባልኛል ማለት አሁን ስልክ ጋር ብትገቢ ሰው ይጻፋል ይጽፋሉ አገኘዋለሁ ግን እነዛ ሰዎች አልመልስም እሺ የሚመለስላቸው ሰዓት ላይ ነው እሺ እድሉን ካገኙና እድሉን ካገኙ ይመለስላቸው ገባሁኛ ኦንላይን ላይ ስገባ እኔ ዘው እየተጠቀምኩ ሳለ ወደው የላከልኝ ሰው ማለት ነው ለነሱ መልሳለሁ እሱም ከበዛብኝ ወይም ፕሮፋይሉ ላይ ገብቼ ቆንጆ ከሆነ ወይም ሽማግሌ ሆኖ የሆነ የማይመጥነኝ ሰው ሆኖ ማለት እሱን የሆነ ብቻ የሆነ ነገር እለዋለሁ ብዬ ካሰብኩኝ እመልስለታለሁ አለዛ አልመልስም እና እማቃቸው ሰዎች አላልፍም የምታውቂያቸውን ሰዎች በሙሉ ትመልሽላቸዋለሽ አዎ ምክንያቱም በቃ እነሱ ማሳቀቅ ፈልጋለሁ የሆነ በቃ እሺ እና ምን ያህል ሰዓት ምን ሰዓት አሁን ላንቺ የሚጽፉ ሰው የምትመልሽላቸው
ምን ሰዓት ለሚጽፉልሽ ሰዓት ነው? ምን ሰዓት ሲሆን ነው? በዛ ሰዓት ሲደውሉ ለተጻፈልሽ ሁሉ ትመልሽላለሽ? ለምን ያህል ሰው መልሰሽ ታውቂያለሽ? በአብዛኛው ማለት አሁን ክረምት ነው፣ ትምህርት ተዘግቷል። አብዛኛው ላይ ግን ማታ ላይ ነው የሚመቸው። መልስ ማታ ላይ ነው። ማታ የጻፈ ይመለስለታል። ማታ ከአንድ ሰዓት ተኩል በኋላ ይመቸኛል እስከምተኛ። ለስንት ትመልሻለሽ? ግን እንዳጽፉ ማለት አንድ ለስንት ትመልሻለሽ? መልስሽ ምንድነው? እሽታ ነው ወይስ እምቢታ ነው? እምቢ አልላቸውም። የእውነት እግዚአብሔርን አፍቅርሻለሁ እኔም አፍቅራለሁ ነው የምትይው? አሁን አንድ ቀን ምን አጋጠመኝ? እያወራሁ ነው። ከዛ ሀይ ሲሉኝ ሀይ ብዬ እመልሳለሁ። ደህና ነሽ? እግዚአብሔር ይመስገን እንዴት ነህ? ምናምን እያልኩ ስመልስ ቆየሁ እና በቃ የሆነ ሁሉም ተመሳሳይ የሆነ በቃ አላ ስሜቱን መግለጽ የሚፈልጉ ማለት ወንድ ሴት ላይ ሲያወራ አሉ። በእርግጡ እንደ ወንድ ምናምን የሚያወሩ ሰዎች አሉ። ሁላችሁንም አላማችሁ። እሺ ኦኬ። እንደ ወንድም የሚያወራም አለ? አይ አለ። አትርፌ ተውጭ። እሺ እቺ ንገሪ ቀጥይበት። አይ ማለት እንደ ወንድም ካወሩ በኋላ እዚህና እዛች ጋር ፊት ለፊት አላ የሚቀየር አለ። እስቲ ዝርዝር አድርገህ በደንብ አስረጅ ተመልካች ማለት ነው። አሁን ለምሳሌ እኔ የሆነ በቃ አወራና ከሳምንት በኋላ የለም ስልክ ይጠይቃል ማለት ሳምንት ሳይሞላውም ገና 2 ቀን ካወራው በኋላ በቃ ስልክ ላኪልኝና ኢሞጋ ወይም በቃ ልደውልና እናውራ ይላሉ። እኔ ደግሞ ስልኬን ማለት መስጠት አልፈልግም። ምን ያህል ይሆናሉ ግን አሁን እነዚህ የሚጽፉልኝ ሰዎች? አይ የሚጽፍ ሰው ሁሉ እኮ አልመልስም ነው። ብትመልሽላቸው ምን ያህል የምትመልሽላቸው የስንት ነው የምትመልሺው? አይ እየመረጥኩ ነው። በቀን ቢያንስ እስከ 20 ምናምን ሰው መልሳለሁ። ለያሰት ትመልሻለሽ? ህይወቱም ያው ተመሳሳይ ነው። ስለ ፍቅር ነው የምጠይቁት። ፍቅራችሁን ትቀበያቸዋለሽ? እቀበላቸዋለሁ ለሳምንት። እሺ ለሳምንት የሚሆነው በአካል ታገኛቸዋለሽ ወይስ እዛው ቲክቶክ ላይ ነው? በአካል አላገኛም። እሺ ምን ላይ ነው ታዲያ? አይ በአብዛኛው አንድ ሀገር አንሆን ከሌላ ሀገርም አሁን ከአዲስ አበባ ማለት ብቻ ወጣ ያለ ነው። ከተለያየ ቦታ ካለሽበት ቦታም ከዙም ይኖራል። ኧረ አሉ እውነት ሰፈር በደንብ እዛ ከነገር ከጠባም በአካል ታውቂያቸው? በጣም የማውቃቸው ሰው ነው። አንድ ሰፈር ሆነን ራሱ በአካል ሰላም ብያችሁ እያለፍኩኝ ቲክቶክ ጋር ሲሆን ነው መሰለኝ ድፍረትን የሚያገኙ ምን አባዛ ጋር ድፍረት ስለሚያገኙ ነው ዛገም ጠይቁሽ። እሺ እንደዛ ነው መሰለኝ። እና አንድ ቀን በቃ አሁንም እየላኩ ነው። እስቲ ምን ቴክስት ነው ይገባልሽ? ምን ቴክስት ነው? እስቲ ሰውየውን አትንገሪ ማን እንደሆነ ግን ምን ቴክስት ነው ይገባልሽ? አይ ምን ነው ዛሬ ዝም አልሽ ይሆናል። እሱን ነው እንደዛ ይሆናል። እስቲ ምን እንደሚል ጻፈልሽ? እኔ ጋር ተመጣሽ ጀምሮ ይገባልሽን ታውቂዋለሽ? ቅድም ጋር ማለት አሁን ከቤት ኦንላይን ላይ ነበርኩኝ። ቤት ጋር ማለት አይቼዋለሁኝ። አሁን ከዛ በኋላ የገባው ግን ተዋቀ እዚህ መጥቼ ቅድም ኦንላይን ነበርኩኝ። ቢያንስ በቃ 1 ሰዓት ይሞላዋል። በአንድ ሰዓት ምን ያህል ከተልሽ ነው ይችላል? ቢያንስ 1 ሰዓት። ዛሬ ስራ ነው አይደለ? በዛይ ደግሞ ምሽት ነው። ከስራ ከምናምን ቦታ የሚወጡበት ነው ገና ማለት አሁን ላይ አይመቻቸውም። ስራ ላይ ገና መንገድ ላይ ሊሆን ይችላል። ቢያንስ እስኪ እንገምት 10 ሰዓት ይሆናል። 10 ሰዓት እርግጠኛ ነኝ። 10 ሰዓት ይገባል። እስቲ ነው ግቢ ከፈጅና ነው 10 ሰዓት ጽፎልሻል። የሚጽፉልሽ ሙሉም ስለ ፍቅር ነው። እንግዲህ በተለይ ቲክቶክ ላይ የሚጠቀሙ ለሴቶቹ የምጽፉ ሰዎች ትዝብቱ ለእናንተ ነው። አዎ ለትራፉ ረፉ መጻፋቸው ጥሩ አይደለም ብለሽ ታስቢያለሽ? አይ በእርግጡ ጥሩ የሚሆንበት ጎን አለው። የምትፈላለጉ ሰዎች ትገኙ አንቺ ጋር አትፈልግም ግን እፈልጋለሁ እያልሽ ነው። ለሌሎችም ለምጽፍላቸው ፎርዋርድ ምን ታደርግ ለሁሉም እንዳለ አንድ ላይ አው ተመሳሳይ ቴክስት መልሻለሁ። እውነት ፎርዋርድ እያደረኩ እኔም እያልኩ ማለት ነው። አፈቅርሻለሁ ለምን በቃ ተመችተሽኛል፣ አፈቅርሻለሁ፣ እወድሻለሁ የሚል ነው ቴክስቱ። ለሁሉም መልስ የሆነ ፖዚቲቭ ከሆነ እኔም አልኳቸው ለሁሉም እንደዛልሻቸው እኔም ከዛ በቃ ሳምንት አወራለሁ። አዎ ለሌሎችም ማታ ይወራሉ በዛ ሰዓት። አዎ እስከ ሳምንት አወራለሁ። ፍቅር አለኝ። እሺ በሳምንት እየቀነሽ ትሄዳለች። የቆዩት ከሳምንት በኋላ ይወጣሉ። የቆዩት እንዳለ ስላለ ይገባል። ሳምንት ሲሞላ አስወጣለሁ። በቃ አዲስ ሰው ይመጣል አስገባለሁ። ያንን ደግሞ ያው ሳምንት ይቆያል። ከዛ ብሎክ። ኦኬ ከሳምንት በኋላ ደግሞ ብሎክ። አሁን እንግዲህ ተረኞች ስንት ናቸው? ብሎክ ይደረጋሉ። ሳምንት ይሞላቸው አላቸው። መቼ ነው ብሎክ መድረጋቸው? ቀን አለው ወይስ? አይ አሁን ለምሳሌ አንድ ሰው ዛሬ ያወራኝ አለ፣ አንድ ሰው ደግሞ ነገ ነው። ስለዚህ በየቀኑ ብሎክ አደርጋለሁ ማለት ነው። ኦኬ ያ ቀደም የገባውን ከኋላ ይቀራል። ታውቂያቸዋለሽ?
ያው እንግዲህ አንዳንድ እድል የሚሰጣቸው ሰዎች አሉ። ቆይ እንደ እድል ነው የሚወራው አሉ። ለእህቶቻችን ለወንዶቻችን ምን ትያለሽ? የእውነት በቃ እኔ ቲክቶክ ማለት አትጠቀሙ አይደለም ይጠቀሙ፣ ግን ሆናላ አላስፈላጊ ነገሮችን ቢያንስ እድሜያችሁን እያያችሁ ጠይቁን። እድሜያችሁን እያያችሁ ጠይቁን እንዴ እና ባባረፉልን እንዴ ነው ባባረፉልን ሁለት ትልልቆቹ ማለት ነው። እውነት አዎ። ይሄ ያገቡትስ? አዎ ልጅ አላችሁ ያገባችሁ ማርያምን ሚስቶችም ስትራጋችሁ ያዙ፣ ባላችሁን ተቆጣጣሩ። በተለይ ማታ ከሆነ በኋላ በትዳር ዓለም ውስጥ የሚኖሩ ሰዎች ሞባይል መንካካቸው ተገቢ ነው ትላለሽ? አይደለም እውነት እንዴ ተገቡ በኋላ አዎ በቃ ሴትም ሆነ ወንድ በቃ ትዳር ይዛለች አይደለ ወይም ትዳር ይዟል። ስለዚህ እሷም ለባሏ ፍቅር እንጂ ስልኳ ጋር ምንድነው እሱ በተመሳሳይ እንዴ ስልክ ከያዘሽ ንቃ እየተጀራጀነሽ ነው። በተመሳሳይ አንቺም በቃ እንደዛ ነው። ማታ ላይ ስልክ ያዙ ሲገናኙ አብረው እየኖሩ ጥሩ አይደለም። በእርግጥ አስፈላጊ ለስራ የሚጠቀም ሰው አለ ማታ ላይ ሰው አይባልም፣ ግን ምን እንደሚሰራ ማወቅ አለባት ወይም እሱ ማወቅ አለበት። የሆነ ግልጸኝነትና ከሚስቶቻችሁ እየተደበቃችሁ የምታወሩ ሰዎች አቁሙ ተብላችኋል። በተለይ እንግዲህ አሚን ይመልስላቸው ከ20 በላይ ወንዶች ናቸው በአንድ ቀን የተመለሰላቸው። ተመሳሳይነት አዎ ሁሉን እሺ ነው። ሁሉ ሀያው ምናምኖችን አፍቅርሻለሁ ነው እወድሻለሁ አፈቅርሻለሁ ተመችተሽኛል ፖዚቲቭ የሆነ ነገር ነው። እና በቃ እኔም በቃ ለሀያው ፎርዋርድ ዳይሬክሽን አንድ ላይ ነው ጻፍኩት። አንድ ልጅ ላይ መጀመሪያ ላይ ጻፍኩት ፎርዋርድ ጋር ለምን ጽፋለሁ አለፈም ከዛ ደግሞ ተልተው ይጽፋሉ አይደል? መቼም እሺ ስትይ የሚሰማቸው ነገር አለ። ከዛ በኋላ ጽሁፍ ያገር ነው የሚጽፉት። እሺ እንደውም አንዱ ማለት ነው እግዚአብሔር በቃ በጣም ነው የገረመኝ። ያው ምንም መጥቀስ አልፈልግም። ያው የምታውቂ ሰው ነው? አዎ እሺ። እና ማለት በአካል ኖርማል በቃ እንደ ወንድምና እንደ እህት ማለት ነው። ታውቂዋለሽ? ቅርብ ሰው ነሽ? የቅርብ ሰው ነው? አዎ እንቀራረባለን። ከዛ ቲክቶክ ላይ ቲክቶክ የምትባለው አፕሊኬሽን ድፍረት አለ። ለምን ሳይኖራት አይቀርም። እሺ በቃ ከሰላምታ ውጭ ከሳቅ ውጭ እኔ ዝም ብዬ በቃ ማለት ነው ማንኛውም ላይ ፍሬ ነኝ በቃ ምንም አይመስለኝም። ስቃለሁ እጫወታለሁ። 99 ፕላስ ተሽቷል። ስንት ሰው ገብቶልኝ ነው እንዴ? እስቲ ስንት ሰው ገባልሽ? እሺ ስንት ሰው ገባ? ስንት ሰው ይጻፋል? ልመልስላቸው? አይ አመልሽላቸው። ግን ስንት ሰው እንደገባ ነገር እንዴ አሁን ትመልሽ በኋላ ትመልሻለሽ። እሺ ስንት ሰው እንደጻፈልሽ ብቻ ምን ነግሪኝ። እሺ ወንዶች አልበ በሉ እንግዲህ ወንዶች የምትጽፉትን አንተ ስትጽፍ ሌላው የሚጽፋው ሁሉም ሰው ነው የሚጽፈው። እሺ ስለዚህ በጣም ብዙ ሰው ነው የሚጽፈው። አንተም ነገ እንዳጽፍ ግን ተስፋ ያው እኔም ነው የምትባለው ሌላ መልስ የለም። እኔም ነው የምትይም ጽፍልኝ እኔም እልሃለሁ። አዎ ሌላኛውም እንደዛ ነው የምትለው። አዎ ከሳምንት በኋላ ግን ያው ብሎክ መደረን አትፍ ብሎክ ከማድረግ ጋር ፈተገለ። እሺ እኛ አጽፍም ነግረሽኛል። እሺ ግን ሌላም ጋር ጽፍም እንደዚህ ከሆነ ሌላም ጋር ማጽፍ እንደዚህ ከሆነ አይ ከተመቸሽ ተጻፈለት ብዙ ሰው ነው የሚጽፈው። እንዳልሽው ከሆነ እኮ 20 ምናምን ሰው አንድ ይጽፋል ማለት ነው። አዎ ይጽፋል። በእርግጥ ለሁሉም አትመልሱ ሴቶች አንዳንድ እየመረጣችሁ ነው። ስለዚህ እኔም ልመልስ ይችላል ተመጣ ከሳምንት በኋላ ብሎ ከገባት ያማከለ ከፈር ነው ማለት መጻፍ ይችላል። አይ ግን ኖርማል የሚወሩ ሰዎች አሉ። እግዚአብሔር የሆነ በቲክቶክ ተገናኝተው ምናምን በቃ ቀጣይነት የሚወሩ ሰዎች አሉ። ግን እሱ በቃ ነው አይደል ግንኙነት የጀመሩ ማለት ነው። ግንኙነት የጀመሩ አዎ። እና እንደዛም ሊያጋጥም ጥሩ ነገርም አለው። ተስፋ አትቁረጥ እኮ እኔም ለዛ ተስፋ አትቁረጥ። እሺ አልቆርጥም። አሁን የጻፉልሽ ሰዎችን ነው በምን እንደዚህ ደቂቃ ውስጥ ምን ያህል ሰው እንደጻፈልሽ ነው እስኪ እኔው እንግዲህ ሲያሳይ አንቺም ትጽፊያለሽ አይደል? ለምትወጂው ሰው ላፈቅርሽ ሰው ጽፈሽ ታውቂያለሽ አይደል? ቲክቶክ ላይ አላፈቅርም። እግዚአብሔርን አላፈቅርም። ኧረ ጽፈሽ አታውቂም? ቲክቶክ ላይ እንደዚህ አተርሲ እና አንድ ሰዓት ነው ቆየ ነው ብዙ ማለት ነው። አንድ ሰዓት እና እኔ ምን የሚያልኳቸው አሉ። እሺ እኔ ማለት ባለፈው ፍቅራቸው የተቀበልሻቸው ማለት ነው። ድሻለው እኔ የሚያሻቸው እነሱ ሀያዎች እንደዛ ያልኳቸው አሉ። 17ቱ መልሰዋል። ምን የሚል መልሳቸው በእናትሽ እስቲ አፈቅርሻለሁ የሚል እሺ ሌሎች ታቸው ጽፏል። አዲስ ጽፏል ማለት አዲስ ነው። ሃይ የሚል ሰው አለ አይደል? ግን ሴቶች ለምንድን ነው የማታወሩ? እውነት እግዚአብሔር አይጽፉልሽም? ሁለት ሴቶች አውርተውኛል በደንብ። አሁንም ቢሆን ጓደኛ ነን በቃ በጣም እንግባባለን። ሁለት ሴቶች ከተለያየ ቦታ ነው ያሉት እንጂ ሌላ ሴቶች
ወንድ ጋር እየጻፋችሁ እኔን የረሳችሁ አይጽፉልሽ አይጽፉልኝ እውነት እና አሁን ሀይ ያላችሁ ልጆችም ትንሽ ላይ ቃልም ቆይባችሁ ይታሰጫቸዋለሽ ንገሪያቸው አፈቅራቸዋለሁ ያልሻቸው ምን ያህል ጊዜ ነው የሚቆዩት? አሁን ሳምንት ምናምን ይሆናቸው ማለት ነው። ቁጥሩ ማሪም ሳምንት ከሞላ አሜን ጋር አገልግሎት የለም ብሎክ ታርጊያቸዋለሽ? ብሎክ አይመለስላቸው ወይ ስልክ አትጠይቁ እውነት ኦኬ ስልክ ካልጠየቁ ማውራት ይችላሉ። ስልክ ካልጠየቁ እኔ ጋር የሚጣሉ ስልክ ፎቶ ከጠየቁ የመጨረሻ ተጣላ አሉን። ፎቶም ጠይቃሉ እንዴ? እግዚአብሔርን ፎቶ ላኪልኝ ከቲክቶክ አውርደው እሺ ፎቶውን ለምን ፈልጉት አይደል? ትክክል አለ አይደል? ኦኬ ፎቶ ላይ አጃ እዛ ጋር እዛ ማውረድ ይችላሉ። ተፈለጉ ፎቶ እና ታዲያ ለምንድን ነው ፎቶ ጠይቂያቸው አጣልጠይሻቸው ለምንድን ነው? አይ ለምን በቃ ፎቶሽን ፈልገዋለሁ በቃ አንዱ እንደውም በቃ ስልኬ ጋር አድርጌ ምናምን በቃ ኦኬ ስክሪን ላድርገው አለ የምታውቂ ሰው ነው አላውቀውም። ኦኬ እዛ የታውቅሽ ብለዋል እኮ ሳመኝ አይደል? የታውቅሽ ብለዋል ሳመኝ። ከተለያየ ሀገር ግን ናቸው ግን እንደዚህ ሁሉ የሚያደርጉት? አዎ እግዚአብሔርን ውጮችም አሉ። ውጭ ያለ ሰው አለ ተሳስቶ እግዚአብሔር አንድ በረንዳ አወራሁና ማለት ነው። እሺ ከዛ ሃይ ነበር ኢትዮጵያ የሆነ ዋትስአፕ ላይ የራሷ ኮድ አላት እንዴ? አዎ ይኖራታል። ኮዱን ንገረኝ አለኝ። የምን ኮድ ነው አልኩት። ከዛ የምን ኮድ ነው? ኮድ ማለት ከዛ እንደውም ማርያም ሲስተር አናገርኳት። ከዛ እያወራሁ ነው አልሻ ፈረንጅ እያወራሁ ነው አልኳት። እሺ ከዛ ኢትዮጵያ ደግሞ ኮድ አላት እንዳልኳት አላት እኔ አላውቀውም ስለው ስቱፒድ አለኝ። እንዴ ለምን እንደዛ አለ? አላውቀውም አልኩት። አማርኛ ትንሽ ይችላል። አላውቀውም ስለው ስቱፒድ አለኝ። እግዚአብሔር ይስጥመቃቸው አልኩት እኔም። እሺ ከዛ በኋላ ፈረንሳይ ብለኝ ራሱ አትመልሽም እንዴ? ወደፊት ግን ምን ታስቢያለሽ? ማለት ይሄን ለሚያው ምን ትመክራለሽ? ወንዶችም ሴቶችም ማለት ተጀናጀኑ ፈክራ ይጀናጀኑ እድል ይመጣ ይችላል። አዎ ይመጣ ይሆናል። ግን በቃ አንቺን የሚያገኙት ግን እንዴት አይነት ናቸው? እኔ አልፈልግም። አትፈልጊም? አዎ እግዚአብሔር አልፈልግም። ጭራሽ ደግሞ ንገሪያቸው አልፈልግም። አዎ እግዚአብሔር ቅሩብ ምክንያቱም ነገ ደግሞ በቲክታክ ሌላ ሴት ሊያወራ እኮ ነው። ይቅርብሽ። በቲክታክ የተጀመረ ፍቅር በቲክታክ ነው የሚቋጨው። ስለዚህ ተሻለ ማለት ነው። እኔ አልፈልግም ማለት ነው። አሁን ፌስቡክ ላይ የምትጠቀማለህ? ይጽፉልሻል? አዎ እውነት። እሺ አንግባባም። አረበኛ ጽሑፍ ይጽፋሉ ወይስ ልካሉ? የዛ ጊዜ መጣበብ ነው ያንን መፍትሄ ለመፍታት። እሺ አረቦስ አትሞክርም? ዘኛው አረበኛ አትሞክርም? አረበኛ ዞሪ ትያታለች ምሳሌ አረበኛ ያው ድምጻቸው ነው ዝም ብለን መስማት ብቻ ነው እንጂ እሷ እንግሊዘኛውን ግን እሞክራለሁ። እሺ እዛው ፌስቡክ ላይ ማለት ነው። እሺ እና እዛው ምናምንና ያው አወለጋገርኩም አጣመንኩም እመልሳለሁ። ሁሉም ግን የሚመጣ የፍቅር ጥያቄ ነው የሚመጣው። አዎ ማረብን እና አረበኞችን ግን ምንም ማለት አልችልም። ማውራት ከቻላችሁ በእንግሊዘኛ አውሪ ብዬ ያላኩላችሁ ሰዎች አሉ። እና ግን ያው እነሱም አንዳንዶች የሚመልሱ አሉ። ጎበዝ የሆናችሁ ልጆች አላችሁ። አረቦች ወዳችኋለሁ። እሺ እንግሊዘኛ ማውራት ደግሞ ከተለያየ ሀገር ነው። አዎ እንግሊዘኛ በቃ አላ ከየት ሀገር ነው አላውቅላችሁ። ብቻ እንግሊዘኛ ይችላሉ። እግዚአብሔር ይስጣቸው። ቢያንስ እንግሊዘኛ ቻሉ ትንሽ ስለ ቲክቶክ አሁን ላንቺ ምንሽ ነው? መዝናኛሽ ነው ማለት ነው? አዎ መደበሪያ ግን ሰዎችዬ ስለምደበርባቸው በጣም ጽሁፍ ምናምን ግን እንደዚህ መጻፋቸው ባይበዛም ደግሞ አሪፍ ነው። ሌላው ደግሞ አሁን ታንቺ እንደተረዱት ማለት ነው ስትጽፍልሽ አንድ ሴት ትሻለች ማለት ከልቧ ትሻለች ማለት አይደለም። ቲክቶክ ላይ እንደተደረገ የማህበራዊ ሚዲያ ላይ እንደምንረዳው ማለት ነው። አዎ ከልቧ ላይ ሆነ ይችላል። ሰው እየተዝናናች ነው እንዳልሽ ሙድ እያዙ ነው ምናምን። አይ ሲጀመር እንኳን እንደዚህ ማለት ቲክቶክ ላይ ይቅርና በቃ ኖርማል ባካራ ራሱ እኮ አንድ ሰው ሻለ ማለት ከልቡ ነው ማለት አይቻልም። ስለዚህ እኔ ግን ቲክቶክ ላይ እሺ ካልኩኝ እንዳታምኑ አሜን እንዳታምኑ ይሻላል። አዎ እሺ እላችኋለሁ። ግን ከጻፎች ትያቻለሽ ችግር የለም። ለሰምት ባካና መካተኛቸው ባካላ አግኝቼ ነው የተበላው። እንደሆነስ ደግሞ ምን ለምን ትበያለሽ ማለት ምናልባት አንቺስ እንደው ፍቅር ላይ ወደቅሽበት ሰው የለም አይተሽ ቲክቶክ ላይ? አዎ ቁመነው ምናምን ቅድም መርጠሽ ነው መልስላቸው ብለሽና ቆንጆ ልጆች አሉ እኮ ቆንጆ አይተሽ ነው የምትመልሽለት። በስመ አብ ወልድ ቅዱስ እመልስለትና ከሳምንት በኋላ ይቅርብኝ እፈራለሁ። ወደ ፍቅር ገባለሁ ብለሽ ትፈሪያለሽ? በእውነት ቆንጆ ልጆች ስለሚመጡ ማለት ነው። ቆንጆች ተው ማለት ነው። ታስስተኛላችሁ ነው ታስስተኛላችሁ እና
ቆንጆች አርፋችሁ ተቀመጡ። በጣም ደስ የሚል ፕሮግራም ነበር ይዛል ይወለት በጣም የሚገርም ነበር። አንቺ ገጣላ እናመሰግናለን በጣም። ምናልባት የምትያቸው ነገር ካለ ግን ትያቸው። የመጨረሻ እንግዲህ ፕሮግራማችን ጨርሰናል፣ ግን የምትያቸው መልዕክት ካለ የመጨረሻ ሐሳብሽን ሲያጋሪ። ብዙ እምላቸው ነገር አለኝ፣ ግን ከነዛ መካከል በቃ ዋና ፍሬ ሐሳብ እምላቸው እስቲ ንገራችሁ። ባለ ትዳር ሆናችሁ ሰዎች ደግሞ በቃ በእድሜም የማትመጥኑ ሰዎች አላችሁ እና እኛን ልጆቻችሁን መጠየቅ ፌር አይደለም። ባለ ትዳሮችን ልትነብረኝ ነው የምጠይቀኝ? አርፈህ ተቀመጥ። ልጆቻችሁንም አርፋችሁ አሳድጉ ባለ ልጆች። ተቀጣይ ደግሞ ብራ ላይ ምናምን ወረኛውን አርፈህ ተቀመጥ። ይሄ ሌላ ይሰራል። ደግሞ ሴቶችም ማለት እኔም አጋጥሞኛል፣ ጓደኞች አሉ ቲክታክ ጋር ይሄ ካርድ ላክልኝ ምናምን ስልክ ቁጥር ልካለሁ እያለችው ትቀያየሩ ልጆች። ወንዶችም ካርድ አትላኩ ረፉ። ሴቶችም ደግሞ ስልክ ቁጥር በካርድ አትቀይሩ። ገንዘብ ገንዘብ ነው እንዴ ምንድነው? ረፉ። ተስፋም ደግሞ አይቻልም። እሺ የሚያውቁ ሰዎችን ማስተላለፍላችሁ። አዎ ራሳችሁ ነው እውነት የማውቃችሁ ሰዎች ደግሞ በአካል አይተሽ የምታውቂያቸው የምታከብሪያቸው። አንዱ ደንበኛ ያኔ ደወለ እንግዲህ ላውን ተባበረው ከኔ ጋር ነሽ። እሺ የማውቃችሁ ሰዎች በጣም ነው የምወዳችሁ፣ እግዚአብሔርን በጣም በቃ አከብራችኋለሁ። እንደ ወንድም አይቻችሁ ብዙ አመታትን በቃ አብረን ኑረናል። ሰፈርም ሰላም እላችኋለሁ፣ ቤትም አጋጣሚ ሰላም እያልኳችሁ ነው ማለት ነው። ከቲክቶክ ጋር ስታገኙ ምንድን ነው ረፉ የኔ ሚስት ብለ ዛፈልኛል። እግዚአብሔርን ባል ቢኖረኝ አፈተኝ ነው የምታውቂ ሰው። አዎ እግዚአብሔርን በቃ የሆነ ማለት ጓደኛ ያየችው የኔ ሚስት እንዴ አሜን ሲጀመር እንዴት ነው ማለት እንተዋወቃለን። ባለ ትዳር ነው? ትዳር የለውም። እሺ ሰፈራችን ብዙም አይራራቅም እና ነው ቶሎ ነው ኮሜንት ነው ያለው። ኦኬ አጠፋቶ ነው እንዴ የኔ ሚስት ብሎ ነው አይደል? አዎ ጓደኛ ደውላ እንዴት ነው ምናምን አለ። ሲጀመር በቃ ዝም ብሎ ይጽፋሉ የራሳቸውን ሐሳብ እኔ ጋር አትግለጹ። ሲጀመር በቃ ስሜታችሁን እዛው ቻሉ። እኔ መልከቴ እኔ ማንም ይስፈልግ። እሺ እናመሰግናለን ቤተሰቦቻችን። የዛሬው ምሽታችን እንግዲህ ይመስላል። በተለይ ቲክታክ እና ማህበራዊ ሚዲያ ላይ በብዛት የምንጠቀም ሰዎች ለምንጽፋቸው ነገሮች ብዙዋኑ እንደዚህ አይነት ተመሳሳይ የሆኑ ነገሮች ሊኖሩ ስለሚችሉ ለምንጽፋቸው ነገሮች ለምታስተላልፏቸው መልእክቶች ጥንቃቄ አድርጉ ማለት እንወዳለን። አሚን አመሰግናለሁ። በጣም ደስ የሚል ሐሳብ ነው ያጋራሽ።